ሱባኤ እንዴት ይገባል? ሱባኤ ከመግባታችን በፊት ልናደርጋቸው የሚገቡ ቅድመ ዝግጅቶች ምን ምን ናቸው? የሱባኤ አይነቶች ስንት ናቸው? ሱባኤስ መቼ ተጀመረ? በስደት ማለትም በአረብና በተለያዩ የዓለም ክፍሎች የምንገኝ ኦርቶዶክሳውያን ባለንበት ቦታ ሆነን ሱባኤ መግባት እንችላለን ወይስ አንችልም? ብዙዎቻችሁ እነዚህን ጥያቄዎች በተደጋጋሚ ጠይቃችሁኛል። አጠር አድርጌ እነግራችኋለሁ። እኛ ግን ለዩቲዩብ አዲስ ስለሆን ቤቱን ሰብስክራይብ አድርጋችሁ እንድታበረታቱን በአክብሮት እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አምላካችን ጊዜያትን አሳልፎ ለዚች ጊዜ ለዚች ሰዓት ያደረሰን ቅዱስ አምላካችን ስሙ የተመሰገነ ይሁን። ሱባኤ የሚለው የቃሉ ትርጓሜ 7 ማለት ነው። ይህም በሰው ልጆችና በእግዚአብሔር መካከል የሚደረግ ምስጢራዊ ግንኙነት፣ መንፈሳዊ ተግባር፣ በምስጢር ከአምላካችን ጋር የምንገናኝበት መንፈሳዊና ረቂቅ የሆነ መንገድ ነው። ሱባኤ ለመያዝ ቅድመ ሁኔታዎችን፣ ዝግጅቶችን ማሟላት ይገባናል። በመጀመሪያ ልታውቁት የሚገባው ሱባኤ መቼ ተጀመረ የሚለው ነው። ሱባኤ የተጀመረው በቀድሞ አባታችን በአዳም እና በሔዋን ነው። እግዚአብሔርን በበደሉ ሕጉን በጣሱ ጊዜ ሱባኤ ገብተው እግዚአብሔርን እንደለመኑት፣ እንደተማጸኑት፣ ይቅርታ እንደጠየቁት ሁላችሁንም ታሪኩን የምታውቁት ነገር ነው። ከዛም በኋላ ነቢያቱ ሱባኤ ገብተዋል። ሙሴ በደብረ ሲና ሱባኤ ገብቶ ታቦትና 10ቱ ትእዛዛትን እንደተቀበለ፣ ዳንኤል ራእዩ እንዲገለጽለት፣ ለሕዝቦቹም ሰላም እንዲያገኙ ከሚጣፍጥ ወይን ከሚጣፍጥ ምግብ ራሱን አርቆ እግዚአብሔርን እንደለመነ፣ እነ ኤልያስ በኋላም ራሱ መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት የያዘውን ሱባኤ፣ ጾም፣ ጸሎት፣ ስግደት ማስታወስ፣ ሐዋርያትም መንፈስ ቅዱስን ከተቀበሉ በኋላ ወንጌል ለማስተማር ከመጀመራቸው በፊት በማህበር ሁነው ሱባኤ እንደያዙ እግዚአብሔርን እንደለመኑ፣ በኋላም የሐዋርያት ተከታይ የሆኑ መነኮሳት፣ ሊቃውንት፣ ጻድቃን፣ ሰማዕታት በጋራም በግልም ሱባኤ እየያዙ እግዚአብሔር አምላክን እንደጠየቁት እርሱም ደግሞ በጎ ምላሽ እንደሰጣቸው አስበን ሱባኤ መግባት ይገባናል። ሱባኤ የሚለውን ጠቅለል ያለው ትርጉሙ ከሰዎች፣ ከዓለም፣ ከማህበራዊ ሚዲያ ርቀን ክፉ ከመናገር ክፉ ከመስራት ተከልክለን፣ ብዙ ከመጫወት ከመናገር ተከልክለን፣ ራሳችንን በንስሐ አጥበን ቅዱስ ሥጋውን ክቡር ደሙን ተቀብለን እግዚአብሔር እንዲፈጽምልን እንዲያሳካልን የምንፈልገውን ነገር በሚስጢር ሁነን በተወሰነ ቦታ የተወሰነ ዓላማ አንግበን እግዚአብሔርን በጾም በጸሎት በስግደት የምንለምነው ልመና ሱባኤ ይባላል። እንዳንድ ኦርቶዶክስ ሱባኤ ከመግባታችን በፊት 3 መንፈሳዊ ዝግጅቶችን ማድረግ ይገባናል። የመጀመሪያው ራስን ከዓለማዊ ነገር ማራቅ ይገባናል። ይህም ከዓለም ውስጥ ከሚደረጉ ከምንሰራቸው ስራዎች ራሳችንን ማቀብ፣ መከልከል፣ ማህበራዊ ሚዲያዎችን ከመጠቀም፣ ብዙ ከማውራት፣ ዋዛ ፋዛዛ ቀልድ ከማድረግ መቆጠብ ይገባናል። ምናልባትም ሱባኤ ለመያዝ ምቹ ቦታ የሆነው ገዳማት፣ አብያተ ክርስቲያናት፣ በእነዚህ ማድረግ ካልቻልን ደግሞ በቤታችን ውስጥ ሱባኤ መያዝ ይገባናል። ሁለተኛው በተወሰነ ሰዓትና ቦታ ጾም፣ ጸሎትና ስግደት ማድረግ ይገባናል። ይህም የምናደርጋቸውን የጸሎት አይነቶች ከዘወትር ጸሎት፣ ከመዝሙረ ዳዊት፣ ገድላትን፣ ድርሳናትን፣ መጽሐፍ ቅዱስን ከማንበብ ከመጸለይ ጀምሮ በአርምሞ ውስጥ ሆነን ሱባኤ መግባት እንችላለን። ምናልባትም በስደት እንዲሁም በዓለማዊ ቦታ ሁናችሁ ሱባኤ የምትይዙ ካላችሁ ይህን ማድረግ ባትችሉም በተመሳሳይ ሰዓት በተመሳሳይ ቦታ ጸሎት ማድረግን፣ የምትበሉት የምትጠጡትን ነገር መወሰንን መለካትን ያካትታል። እንዲሁም ባገኛችሁበት ሰዓት ትግሃ ሌሊትን ገንዘብ ማድረግ፣ በጧት ተነስቶ ጸሎት ማድረስ፣ እንዲሁም ኪዳኑን ማስደረስ፣ በጸሎተ ሰዓታት መሳተፍ፣ በግላችሁ ከሆነም ሱባኤ የምትይዙት በግላችሁ በቤታችሁ ውስጥ ረጅም ሰዓት ጸሎት በማድረግ እግዚአብሔርን መለመን መማፀን ይገባል። ሁለተኛው ልናደርገው የሚገባው ነገር ንስሐ አባታችንን ማማከርና መጠየቅ ይገባናል። አበነፍሳችን በጸሎታቸው እንዲረዱን ሱባኤ በምንገባበትም ጊዜ ልናደርጋቸው የሚገቡ ዝግጅቶችን አብራርተውና ግልጽ አድርገው ከእድሜያቸው ከመንፈሳዊ ብስለታቸው አንጻር እንዲመክሩን እንዲነግሩን አበነፍሳችንን ቀስ አድርገን ማስረዳት መጠየቅ፣ እንዲሁም በአቅማችን ልክ ለመጾም ለመጸለይ ለመስገድ የሚገባንን ዝግጅት ማድረግ ይገባናል። ሶስተኛው ሱባኤ የምንገባው ለምንድን ነው? ዓላማውን ልናውቅ ጥያቄያችንን መዝግበን ወስነን ልንይዝ ይገባናል።
በዓለም ውስጥ የሚያስጨንቀን የሚያስቸግረን ነገር እንዲቀልልን፣ ፈተና እንዲርቅልን፣ ወይስ ለሀገራችንና ለሕዝቦቿ ሰላምን እንዲያገኙ፣ ስራ ከሌለን ስራ እንድናገኝ፣ በትዳር ውስጥ እንድንጸና፣ ትዳር እንዲሰጠን፣ በትምህርታችን ስኬታማ እንድንሆን ለምንድን ነው ሱባኤ የምንገባው የሚለውን ጥያቄ ጠይቆ ያንን ግብ አድርጎ እግዚአብሔር ያንን በበጎ ጎዳና እንዲመልስልን ራሳችንን ማዘጋጀት ይገባናል። አራተኛ ሱባኤ የምንገባበት ቦታ የት ነው? ምናልባትም የሚመቸን ከሆነ ገዳማቱን፣ በአብያተ ክርስቲያናቱን እንዲሁም በቤታችን ውስጥ ከሆነ ደግሞ የጸሎት ቦታችንን ማስተካከል፣ ምናልባት ቤተሰብም ካሉብን የማይገባ ወሬን፣ አሉባልታን፣ ጨዋታ፣ ዋዛ ፈዛዛን እንዳይነግሩን፣ እንዳያወሩን፣ ከኛም ጋር እንዳይረብሹን እነርሱን ቀድመን ማስጠንቀቅ፣ መናገር፣ ማስተማር ይገባናል። ምናልባትም በስደት ያላችሁ ካላችሁ ደግሞ ለአሰሪዎቻችሁ በመናገር የምትሰሩትን ስራ በአግባቡ እየሰራችሁ እውነቱን እውነት ውሸቱን ውሸት ብላችሁ በመናገር ንግግር በመቀነስ ለማህበራዊ ሚዲያ ያላችሁን አጠቃቀም በማስተካከል ሱባኤ መግባት እግዚአብሔርንም መለመን መጠየቅ ትችላላችሁ። እንደነዚህ አይነት ዝግጅቶችን ካደረግን በኋላ የራሳችንን ሱባኤ ገብተን የጠየቅነውን ነገር ቢመልስልን እግዚአብሔር ቢያሳካልን ቢመልስልን በጎ ብለን መቀበል፣ ባይሳካ ደግሞ እኔ የጠየቅኩት እኔን የሚጎዳኝ ለእኔ የማይጠቅመኝ ሆኖ እግዚአብሔር እንዳስቀረው አንድም ሰዓቱ ገና እንደሆነ አስበን ላደረግነው ነገር ሁሉ ለዚች ሰዓት ለዚች ጊዜ እግዚአብሔር ባርኮ ስለሰጠን እርሱን ማመስገን፣ እርሱን መለመን፣ ወደ ቤቱ መቅረብ፣ እርሱን መማፀን ይገባል እንጂ ጥያቄ ያልተመለሰም ብሎ በሱባኤያችን ማማረር፣ አመፃን ማድረግ አይገባም። ከዚሁ ጋር ተያይዞ የሱባኤ አይነቶች 3 ናቸው። የመጀመሪያው የግል ሱባኤ ወይም ዝግ ሱባኤ ይባላል። የግል ሱባኤ ወይም ዝግ ሱባኤ የሚባለው እግዚአብሔር አምላክን አንድ ሰው በግሉ በዓት ዘግቶ በዋሻ ውስጥ ሆኖ እንዲሁም የሚበቃውን ምግብና መጠጥ ይዞ በአንድ ቤት ውስጥ ተቀምጦ ወይም በዓት ዘግቶ ለረጅም ሰዓት እየጾመ እየጸለየ እየሰገደ እግዚአብሔርን የሚማጸንበት የሚለምንበት የሱባኤ አይነት የግል ሱባኤ ወይም ዝግ ሱባኤ ይባላል። እናንተ ስትጸልዩ እንደ ግብዞች አትሁኑ፣ የእነርሱ ሰው እንዲያያቸው በምኩራብ በመንገድ ማዕዘን ሆነው ይጸልያሉና ብሎ የግል ሱባኤን እንዴት መያዝ እንዳለብን ራሱ አምላካችን በግልጽ አስተምሮናል። ስለዚህ የግል ሱባኤ ስንይዝ ለታይታ ሳይሆን ሰዎች እንዲያደንቁን፣ እንዲያውን፣ እንዲያመሰግኑ ሳይሆን ራሳችን ጊዜን፣ ቦታን፣ ሰዓትን መጥነን ወስነን ከሰዎች ተለይተን ከዓለማዊ ግብር ርቀን እግዚአብሔርን የምንጠይቅበት፣ የምንለምንበት፣ የምንማጸንበት መንፈሳዊ ሕይወታችንን ለማሳደግ የምናደርገው መንፈሳዊ እንቅስቃሴ እና ከእግዚአብሔር ጋር የምናደርገው ምስጢራዊ ግንኙነት የግል ሱባኤ ይባላል። ሁለተኛው የማህበር ሱባኤ ነው። ይህም ሰንበት ተማሪዎች፣ በገዳም ውስጥ የሚገኙ መነኮሳት፣ ካህናት፣ ምዕመናን፣ ሴቶችም ወንዶችም እንዲሁም የተለያዩ ነገሮች ከደረሰባቸው መከራ እንዲወጡ በመንፈሳዊ ሕይወታቸው እንዲያድጉ ለማህበራቸው ደህንነት፣ ለሀገራቸው ሰላም፣ በውስጣቸው ላለው በጎ ነገር ሁሉ ቦታ መርጠው እና ወስነው ለእግዚአብሔር የሚያቀርቡት ምስጋና እንዲሁም የሚፈጽሙት ጾም፣ ጸሎት፣ ስግደት የማህበር ሱባኤ ይባላል። ይህም ብዙ ጊዜ በገዳማት አካባቢ በአንዳንድ አጥቢያ አብያተ ክርስቲያናት ሰዎች በማህበር ሁነው የሚይዙት ሱባኤ የሚያደርጉት ጾም፣ ጸሎት፣ ስግደት የማህበር ሱባኤ ይባላል። ሶስተኛና የመጨረሻው የአዋጅ ሱባኤ ይባላል። ይህም በሀገር በዓለም ላይ የሚመጣ ቸነፈር፣ ሰላም፣ ጦርነት እንዲሁም ችግር በቤተ ክርስቲያን ላይ የሚደርስ መከራ ብዙ ምዕመናንን ለሞት የሚዳርግ ቤተ ክርስቲያንን የሚፈታተን ችግር መከራ ሲመጣ በአዋጅ ሱባኤ ይገባል። እንግዲህ ጠቅለል ስናደርገው ሁላችንም በጾመ ፍልሰታ ሐዋርያት የገቡትን ሱባኤ አስመልክተን እነርሱን አብነት አድርገን በዚች 2 ሳምንት ወይም 2 ሱባኤ የሚመቸን በገዳማት በአብያተ ክርስቲያናት እንዲሁም በግላችን ሆነን ሱባኤ ይዘን በጎ ጥያቄን ጠይቀን እግዚአብሔር አምላክ የሰጠንንና የመለሰልንን ምላሽ በአኮቴት በምስጋና ተቀብለን እግዚአብሔርን እንድናመሰግን ወደ ቤቱ እንድንቀርብ በቸርነቱ ይርዳን። አሜን።